ጤና ይስጥልን። በዛሬ መረጃ ሰዓታችን ጌታቸው ረዳ ህወሓትን ማዳን እንዳልቻሉ ተናገሩ፣ በምትኩም እርምጃ ወስደዋል። በሌላ ዜና የአውሮፓ ህብረት እጅግ በጣም አሳዛኝ የተባለ መግለጫ ሲያወጣ ኢትዮጵያን በምትኩ መግለጫ አውጥታለች፣ መልስም ሰጥታለች። ሙሉ መረጃውን ታደምጣላችሁ። በቀጣይ ደግሞ ሁለት ኢትዮጵያውያን ባለስልጣናት በኤርትራና በኢትዮጵያ ጉዳይ የተለያዩ ሀሳቦችን ተናግረዋል። አንደኛው በድርድር እንፍታው ሲል፣ አንደኛው ባለስልጣን ደግሞ እኛ ለማስመለስ ዝግጁ ነን ብሏል። እያንዳንዱን በዝርዝር አቅርበንላችኋል። እስከ መጨረሻው ድረስ አብራችሁን ቆዩ። ወደ ዝርዝር መረጃዎቹ አመራን። በመጀመሪያም ከኤርትራ ጋር ያለውን ችግር በሽምግልና መፍታት እንፈልጋለን ሲሉ አምባሳደር ዲና ሙፍቲ፣ ፊልድ ማርሻል ብርሃኑ ደግሞ የባህር በር ባለቤትነታችን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል። የሕዝብ ተወካዮች ምክር ቤት አባልና የውጭ ግንኙነትና ደህንነት ጉዳዮች ቋሚ ኮሚቴ ሊቀመንበር የሆኑት አምባሳደር ዲና ሙፍቲ የኢትዮጵያን ሕዝብና መንግስት ከኤርትራ ጋር ጦርነት ውስጥ የመግባት ፍላጎት እንደሌላቸው ገልጸዋል። አምባሳደሩ ትናንት በሰጡት ቃለ ምልልስ የባህር በር እጦት ለኢትዮጵያ ኢኮኖሚ ደህንነትና መረጋጋት ፈተና መሆኑን ጠቅሰው አገሪቱ የባህር በር ለማግኘት የምታደርገውን ሰላማዊና ዲፕሎማሲያዊ ጥረት እንደምትቀጥልም አስታውቀዋል። ለወደፊት የሀገሪቱ ኢኮኖሚ ባህር በር ወሳኝ ሆኖ መገኘቱንም አስረድተዋል። አምባሳደር ዲና ሲናገሩም በዚህ ረገድ የኢትዮጵያ ጥያቄ ፍትሐዊ ነው ብለዋል። እንዲሁም በ1982 የወጣውን የባህር በር የሌላቸው ሀገራትን የሚመለከተው ዓለም አቀፍ ሕግ ይደግፈናል ያሉም ሲሆን የኢትዮጵያ ፍላጎት በሰላማዊ መንገድ ሰጥቶ በመቀበል መርህ አብሮ ማድረግ ላይ የተመሰረተ መሆኑንም አስረድተዋል። ከዚህ ውስጥ በጎረቤት ሀገራት ላይ ምንም አይነት ጫና የማድረግ ፍላጎት እንደሌለ ጠቅሰው ይህንን ኢትዮጵያ በተደጋጋሚ ስትገልጸው መቆየቷንም አስታውሰዋል። ንግግራቸውን ሲቀጥሉም እኛ አሁን ጦርነት ውስጥ መግባት አንፈልግም ሲሉ ንግግራቸውን ጨርሰዋል። በሌላኛው መንገድ ደግሞ የባህር በር ባለቤትነታችን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ብለዋል ፊልድ ማርሻል ብርሃኑ ጁላም። የባህር በር ባለቤትነታችን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ያሉት የጦር አዛዥ ጠቅላይ ኤታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ናቸው። በ118ኛው የኢትዮጵያ መከላከያ ሰራዊት ቀን የማትደፈር ሀገር የማይበገር ሰራዊት በሚል መሪ ሀሳብም በባህር ኃይል ማሰልጠኛ ትምህርት ቤት እየተከበረ ባለበት ወቅት ነው። ፊልድ ማርሻል ብርሃኑ ጁላም በዚህ ወቅት ባስተላለፉት መልእክት ሀገራችን የተፈጥሮ ሀብቷን እንዳትጠቀም የሚፈልጉ ታሪካዊ ጠላቶች አሉን ብለዋል። በእነዚህ ጠላቶች ሴራ ኢትዮጵያ በውስጣዊ ግጭት ላይ እንድታተኩርና ለዘመናት በድህነትና ኋላ ቀርነት እንድትቆይ መደረጓንም አስገንዝበዋል። በሰራዊታችን ጀግንነት፣ በህዝባችን ድጋፍና በመሪዎቻችን በሳል አመራር ጭነትን ሴራውን በመበጣጠስ ወደ ሰላምና ልማት እየተሸጋገርን እንገኛለን ነው ያሉት። አሁን ላይም የታሪካዊ ጠላቶቻችንና የባንዳነት አቤት ባይ ኃይሎችን እኩይ ሴራ በማክሸፍ የልማት የሰላምና የመንሰራራት መንገዳችን ጀምረናል ብለዋል። ኢትዮጵያን ለማፍረስ የሞከሩ ኃይሎች ፈርሰው የሀገርና የተቋማት ሁለንተናዊ አቅም እየጨመረ መምጣቱን አመላክተዋል። ኢትዮጵያ ነጻነቷን፣ ሉዓላዊነቷን ከትውልድ ወደ ትውልድ እንዲሸጋገር በርካታ መስዋዕትነት መክፈሏንም አስታውሰዋል። ላለፉት 30 ዓመታት ተኝተናል፣ አሁን ግን ላንተኛ እንደ ሀገር ነቅተናል ያሉት ፊልድ ማርሻል ብርሃኑ ጁላ የሀገራችን የህልውና ጥያቄ የሆነብንን የሰላም የልማትና የባህር በር ተጠቃሚነትን እናሳካለን ሲሉም አጽንኦት ሰጥተዋል። የሀገር መከላከያ ሰራዊትን በማጠናከር ሰላማችንና የባህር በር ባለቤትነታችንን ለማረጋገጥ የሚያስችል ቁመና ላይ እንገኛለን ማለታቸውም ተሰምቷል። በሌላ ዜና ህወሓትን የማዳን እድሉ ጠባብ ስለሆነ አዲስ የፖለቲካ ፓርቲ ለመመስረት መገደዳቸውን አቶ ጌታቸው ረዳ ተናገሩ። በምስረታውም ጉባኤ ላይ አምባሳደር መለስ ዓለም የብልጽግና ፓርቲን በመወከል የተገኙም ሲሆን ዲሞክራሲያዊ ስምረት ትግራይ ፓርቲ ለምስረታ በመብቃቱም የተሰማቸውን ደስታ ገልጸዋል። በወቅቱም ንግግር ያደረጉት የፓርቲው መስራች የቀድሞ የህወሓት ምክትል ሊቀመንበርና የጊዜያዊ አስተዳደሩ ፕሬዝዳንት በአሁኑ ወቅት ደግሞ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች ልዩ አማካሪ አቶ ጌታቸው ረዳ በትግራይ ክልል ያለው አፋኝ ሁኔታ እየተባባሰ በመምጣቱም ፓርቲው የምስረታ ጉባኤውን
በክልሉ ማካሄድ እንዳልቻለ ገልጸዋል። የክልል ወጣቶች ለውጥ እንዲያመጡ በሚያስችል አዲስ አደረጃጀት ዙሪያም ውይይት ሲደረግ መቆየቱን ጠቁሞም የህወሓትን ከፓርቲነት መሰረዝ በተመለከተም ድርጅቱ ሲከተላቸው የቆዩትን የተሳሳቱ መንገዶች ተከትሎ ያደረገው ጉባኤ ህጋዊ ሊሆን ይቅርና ራሱ የፈረመው ስምምነት ላይም ህገ ወጥነትን በማብዛቱ ተሰርዟል ብለዋል። ስለዚህ ህወሓት የሚለውን ስም ማዳን የሚቻልበት እድል ጠባብ በመሆኑና ሙሉ በሙሉ መጥፋቱን ካረጋገጥን በኋላ አዲስ ፓርቲ ወደ ማቋቋም ገብተናል ሲሉ አብራርተዋል። ፓርቲው ይህን እድል ያገኙም ህዝቡ በከፈለው መስዋዕትነት መሆኑን የገለጹት አቶ ጌታቸው ስልጣን ላይ ያለው ኋላ ቀር ሲሉ የጠሩት ኃይል ግን ፖለቲካዊ ሁኔታዎችን የማንበብ አቅሙ የተዳከመበት ደረጃ ላይ ደርሷል ሲሉም ወርፈዋል። ክልሉን ከጦርነቱ በፊት ወደ ነበረበት ሁኔታ ለመመለስ ችግሮችን በተደራጀ መንገድ መፍታት ላይ ማተኮራቸውን ጠቅሰው እነሱ ሞቅታ በተሰማቸው ቁጥር ወጣቱ ላይ መስዋዕትነት የሚከፍልበት ሁኔታ መፈጠር የለበትም ብለዋል። ይህ ፍርሃት አይደለም፣ ከበቂ በላይም መስዋዕትነት ከፍለናል ሲሉም ተደምጠዋል። በአሁኑ ወቅትም በክልሉ ውስጥ ህገወጥ የወርቅ ንግድ፣ የመሬት ወረራ፣ የሰዎች ዝውውር፣ ስርቆትና ተያያዥ ወንጀሎችም መንሰራራታቸውን ጠቁመዋል። ከላይ በተጠቀሱት ወንጀሎች የተጠመደ በወታደራዊ አመራር ስም የፈለገውን የሚያደርግ የተደራጀ ኃይል አለ በማለት የከሰሱት አቶ ጌታቸው ለወርቅ ብሎ የመንግስትን አቅም ብቻ ሳይሆን የክልሉን አካባቢዎች ህልውና አደጋ ላይ የጣለ ኃይል ክልሉን ተቆጣጥሮታል ብለዋል። አሁን በስልጣን ላይ ያለው አካል ትግራይን ወደ ሌላ ዙር ጦርነት ለማስገባት እየሰራ እንደሆነም በመጥቀስ አመራሩ ክልሉን የጦርነት አውድማ ለማድረግ እየሰራ ነው በማለትም ወቅሰዋል። ይህንን በየትኛው መንገድ እናስቆማለን ሲሉም አስምረውበታል። በመቀጠልም የኤርትራን ኃይል አቅሙን ያውቃል ብለዋል። በኢትዮጵያና ኤርትራ መካከል ያለውን ውጥረት በሚመለከት ሲያብራሩም የኤርትራ መንግስት በየትኛው መንገድ ከኢትዮጵያ ጋር ወደ ጦርነት የመግባት ፍላጎት እንደሌለው በመጥቀስ አቅሙን ያውቃል ሲሉም ተደምጠዋል። ወደ ቀጣዩ መረጃችን አመራን። በትናንትናው ዕለት እንግዲህ አሳዛኝ የተባለ መግለጫ ነው የተሰጠው። መግለጫው እንግዲህ የአውሮፓ ህብረት ከግብጽ ጋር በአባይ ግድብ ዙሪያ ነው የሰጠው። ይህም ወገንተኝነቱን ያሳየ ነው ተብሏል። እጅግ በጣም አሳዛኝ እንደሆነ የተገለጸው በብራሰልስ የሚገኘው የኢትዮጵያ ኤምባሲም የአውሮፓ ህብረት ከግብጽ ጋር በመሆን ካይሮ በአባይ ወንዝ ላይ የምታነሳውን የቅኝ ግዛትና የብቸኝነት ተቆጣጣሪነት መብት የሚያስተጋባ መግለጫ አውጥቷል በማለት ወቀሳውን ቀጥሏል። የአውሮፓ ህብረትና ግብጽ ያወጡት የጋራ መግለጫ በኢትዮጵያ ላይ የተሳሳተ አድሎ ያለበትና ጠበኛ አቋም ያሳየ እንደመሆነም በመግለጫው ተቃውሞን አሰምቷል። በተለይም ከታላቁ የኢትዮጵያ ህዳሴ ግድብ ምርቃት ወዲህ ተጠናክሮ የቀጠለው የአዲስ አበባና የካይሮ ቃለ ምልልስ ቀጣይ ክፍል የሆነው ይህ መግለጫም የወጣው አርብ ጥቅምት 14 ቀን 2018 ዓ.ም ነው። የአውሮፓ ህብረት ዋና ከተማ ተደርጋ በምትቆጠረው የቤልጂየሟ ብራሰልስ የሚገኘው የኢትዮጵያ ኤምባሲ ያሳየው የአቋም መግለጫው ረቡዕ ዕለትም ለወጣው መግለጫ ምላሽ ሰጥቷል። ለመጀመሪያ ጊዜ ከተካሄደው የአውሮፓ ህብረትና የግብጽ ጉባኤ በኋላ ባወጣው መግለጫ ሁለቱ አካላት የጋራ አቋም የያዙባቸውን ጉዳዮች ዘርዝሯል። መግለጫው የአውሮፓ ህብረትና ግብጽ የምግብና ውሃ ደህንነት በተመለከተ ያላቸውን ትብብር ይበልጥ ለማጠናከር መስማማታቸውንም ያስረዳ ነው። ሁለቱ አካላት በሁለትዮሽ በቀጠናዊና በዓለም አቀፋዊ ደረጃ ባሉ ከውሃ ጋር በተያያዘ ጉዳዮች ላይም እንደሚተባበሩ ያሰፈረው መግለጫው ከዚህ ቀደም የውሃ አጋርነትን በተመለከተ ስምምነት ላይ መድረሳቸውን ያስታውሳል። የአውሮፓ ህብረት ግብጽ ካለባት የውሃ እጥረት የተነሳ በናይል ወንዝ ላይ በከፍተኛ መጠን ጥገኛ መሆኗን እንደሚገነዘብ በመግለጫው አስፍሯል። የግብጽን የውሃ ደህንነትና ዓለም አቀፍ ህግን ማክበርን በተመለከተ ለካይሮ ያለውን ድጋፍ የገለጸው የአውሮፓ ህብረትም ይህ አቋሙ የኢትዮጵያን ግድብ እንደሚያካትት አስታውቋል። የአውሮፓ ህብረት በአስቀድሞ ማሳወቅ በትብብርና ጉዳት አለማድረስ መርሆች ላይም የተመረኮዘ የተፋሰሱ አገራት ድንበር ተሻጋሪ ትብብርን አጥብቆ ያበረታታል ሲል አቋሙን በመግለጫው ላይ አስፍሯል። ለዚህም አቋም ምላሽ የሰጠው በብራሰልስ የሚገኘው የኢትዮጵያ ኤምባሲ መግለጫም ችግር ያለበትና
እጅግ አሳዛኝ ሲል ጠርቶታል። የጋራ መግለጫው ግብጽ በናይል ወንዝ ላይ አለኝ የምትለውን የቅኝ ግዛትና የብቸኝነት ተቆጣጣሪነት መብት የሚያስተጋባ መሆኑን በመጥቀስ ተችቷል። የጋራ መግለጫው በኢትዮጵያና በአውሮፓ መካከል ካለው ታሪካዊ ግንኙነት ጥራት ጋር የሚቃረን የተሳሳተ አድሎ ያለበትና ጠበኛ አቋምን የሚያስፋፋ ነው ሲልም ተቃውሟል። በናይል ወንዝ ተፋሰስ ላይም 11 ሀገራት መኖራቸውን ያስታወሰው ኤምባሲውም የሁለቱ አካላት መግለጫ የሌሎች የተፋሰስ ሀገራት አመለካከትና ፍላጎት ሙሉ በሙሉ ችላ መባሉን እንደሚያሳይም ገልጿል። የአውሮፓ ህብረት ከግብጽ ጋር ባካሄደው በሁለትዮሽ መድረክም ኢትዮጵያን ዝቅ ለማድረግ መወሰኑ አሳዛኝ ሲልም ወቅሷል። ህብረቱ የህዳሴ ግድብን በተመለከተ በአፍሪካ ህብረት አመቻችነት በተካሄዱ ንግግሮች ላይ የነበረውን የታዛቢነት ሚና አስታውሶ ይህ አጋጣሚ ሚዛናዊ፣ ምክንያታዊና ገለልተኛ አካሄድን እንዲከተል ሊያደርገው ይገባ እንደነበረም በመግለጫው አስፍሯል። ኤምባሲው አክሎም የአውሮፓ ህብረት በዓለም አቀፍ ህግ ላይ የተዛባ አመለካከት መያዙን በመጥቀስ ወቅሷል። የወጣው የጋራ መግለጫም ከናይል ወንዝ ተፋሰስ አገራት የትብብር ማዕቀፍ ስምምነት እንዲሁም የተባበሩት መንግስታት የውሃ ስምምነትና ህጎች ካስቀመጧቸው መርሆች ጋርም የሚቃረን ነው ሲል ተችቷል። ተጨማሪ ኤምባሲው በመግለጫው ላይ ግድቡ በሚል የተጠቀሰው የኃይል ማመንጫ ታላቅ የኢትዮጵያ ህዳሴ ግድብ የሚል ይፋዊ ስያሜ እንዳለው አስታውሷል። ራስን የመቻልና የአፍሪካን ዳግም መንቃት የሚያንጸባርቀው ይህ ስያሜ ለኢትዮጵያን ብቻም ሳይሆን ለአፍሪካ አህጉርም ጭምር ትልቅ ትርጉም አለው ብሏል ኤምባሲው በመግለጫው።